ኢራን አሜሪካን ያስደነገጠውን ተአምራዊ ሚሳኤሏን ይፋ አድርጋለች። ዋሽንግተንን በፍርሃት ያራደ፣ ቴልአቪቭን በድንጋጤ ያስበረገገ፣ ዓለምን ያሰጋ አደገኛው ዓለም የተደቀነበት ተአምር የተባለ የኢራን ዋሻ ሰንጣቂ ሚሳኤል ተገልጧል። ነገሩ የሆነው እንዲህ ነው። ባለፈው ዓመት በሰኔ ወር ነበር ያ እንዳይመጣ የተሰጋው ቀንና ሰዓት ደረሰ። ለ4 አስርት ዓመታት የዘለቀው የከፋ ጠላትነት ገንፍሎ በመጨረሻም እስራኤል ክብሪቱን ለኩሳ የኢራን እስራኤል የአየር ላይ ጦርነት የእሳት ኳስ እያወራወረ 12 ቀናትን የሰነበተው የሁለቱ ጦርነት የተካሄደው በወቅቱም ከእስራኤልና ከአሜሪካ በኩልም በቴክኖሎጂ የተራቀቁ ሚሳኤሎችም ተተኮሱ። ይህኔ ነው ኢራን በዚህ ለጥፋት ተብሎ የተተኮሰባትን ሚሳኤሎቿን ከአቧራው ቅሪትና ስብርባሪ በመሰብሰብም በአስደናቂ የሪቨርስ ኢንጂነሪንግ በስልጡን የፋርስ ሳይንቲስቶቿ ወደ ራሷ በመቀየርም ለአሜሪካ ስጋት የሆነ አደገኛ ወታደራዊ መሳሪያነትን የቀየረችው። በወቅቱ የኢራንን የኒኩሌር ህልም ለማክሰም ከአሜሪካ በኩል የተወረወሩትን ከባድ ያልፈነዱ የአሜሪካ መሳሪያዎች በማሰባሰብ ዋይት ሃውስን ኩም ያሰኘ በእስራኤል ኬኔት ፓርላማ በፍርሃት ያራደ የአሜሪካን ቴክኖሎጂ ከኢራን የሚሳኤል ጥበብ ያዋሃደ መሳሪያ በመስራትም ይፋ ያደረገችው ኩራም ሻህር 4 ስትል የሰየመችው በክልሉ የረዥም ርቀት ሚሳኤል ስርዓቶች ቀዳሚ የሆነው ምድርን ሰንጥቆ ባሻው ስፍራ ጥቃት ማድረስ የሚችል 2000 ኪሎ ሜትር ወይም 1240 ማይል ርቀት የሚምዘገዘግ 1500 ኪሎ ግራም የጦር ጭንቅላት የመሸከም አቅም ያለው ሲሆን ኢራን በመንግስት ፕሬስ ቲቪ ሐሙስ ዕለት እንደገለጹት እጅግ የላቀ የረዥም ርቀት ባላስቲክ ሚሳኤል ብለውታል። ይህ አዲሱ መሳሪያ እጅግ ዘመናዊና ከባድ ቴክኖሎጂ ያለው ምድር ሰንጣቂ የጦር ራስ ያለው በኢራን ቀደምት ባላስቲክ ሚሳኤሎች ክራምሻህልና ከመር ማስወንጨፊያዎች ላይ መግጠም የሚችል በመካከለኛው ምስራቅ ያሉትን ሁሉንም የአሜሪካ የጦር ሰፈሮች የመምታት አቅም ያለው በመላው እስራኤል የሚገኙ ምሽጎችንም ወደ ታች ጠልቆ በመግባት የሚደረምስ መሆኑንም ነው የተናገሩት። ይህ በክልሉ የረዥም ርቀት ሚሳኤል ስርዓቶች ቀዳሚ የሆነ ኩራም ሻህር 4 የተባለ 2000 ኪሎ ሜትር ርቀት ያለው 1500 ኪሎ ግራም የጦር ጭንቅላት የመሸከም አቅም ያለው ኢራን በመንግስት ፕሬስ ቲቪ ሐሙስ ዕለት እንደገለጹትም እጅግ የላቀ የረዥም ርቀት ባላስቲክ ሚሳኤል ከችግር የተወለደው ይህ መሳሪያ አሰራሩ አስደናቂም ነው ተብሏል። ሰኔ 2025 የአሜሪካ አየር ኃይል ፎርዶን የተባለውን የኢራንን ኒኩሌር ማብላያ ለማውደም በርካታ የጂቢዩ 57 ቦምቦችን ጣለ። የአጋጣሚ ሁኔታ ሆኖ አንዳንድ ቦምቦች አልፈነዱም ነበር። ይህን ነው ወዲያውኑ የምዕራቡ የስለላ ድርጅቶች ሳይደርሱባቸው ከያሉበት በመሰብሰብ በመፍታታት የመሳሪያውን ስማርት ቴክኖሎጂ የፊውዝ ቴክኖሎጂ በመስበር የአየር ኃይል ሳያስፈልጋት ከብርሃን ፍጥነት 16 እጥፍ የሚምዘገዘግ የአሜሪካን የምርምር ውጤት ወደ ራሷ የተራቀቀ መሳሪያ ማድረግ የቻለችው። ምዕራባውያን የሚጠቀሙበትን የቦምብ ናሙና ከኢራን ስልጣኔ ጋር በመቀላቀል ከህዋ ወደ ምድር ሲምዘገዘግ ለይታ የሚያስቸግር ጠንካራ ኮንክሪትና ተራራዎችን በመቦርቦር ልክ ከታሰበለት ስፍራ ሲደርስ በመፈንዳት ኢላማውን መምታት የሚችልም ነው። ዋሽንግተን የሚገኘው የሲኤስአይኤስ የአስተሳሰብ ታንክ መግለጫ መሰረት ኢራን እስራኤልን ለመምታት የሚችሉ በርካታ ሚሳኤሎች እንዳሏትና አንዳንዶቹ በ12 ቀናት ጦርነት ውስጥም ጥቅም ላይ መዋላቸውን የገለጹት። ይህ ሆኖ ሳለ ከተተኮሱ በኋላም በ3 ደረጃዎች የሚያልፍ በጠፈር ውስጥም ከእይታ ነፃ በረራ ማድረግ የሚችል ያለ ሞተር ግፊት ወደ ምድር ተምዘግዝጎ የባለስቲክ ቅስት ጫፍ ታርጌቱ ላይ እስኪደርስ ድረስም ለእይታ የማይገለጥ ከባቢ አየር አልፎ ምድሩንም ሰንጥቆ የእስራኤልን መሸሸጊያ የምድር ቤቶች፣ የአሜሪካን ዋሻዎችም የተራራ ምሽጎችን ማውደም የሚችል ስለመሆኑ እየተነገረ የሚገኘው በኢራን አብዮታዊ ጥበቃ ከፍተኛ የጦር አዛዦች ታጅቦ በድምቀት ይፋ የተደረገው ኩራም ሻህር 4 ወይም ሄበር ባላስቲክ ሚሳኤል የቴህራንን ወታደራዊ ዶክትሪን ከመከላከል ወደ የማጥቃት ስልት ያሸጋገረ ታሪካዊ ክስተትም ነው። ይህ ሚሳኤል የኢራን የመከላከያ አቅም መሰሶ ብቻም ሳይሆን በመካከለኛው ምስራቅ ለሚገኙ ተቀናቃኞቿ የተላከ ግልጽ ማስጠንቀቂያና የኃይል መግለጫም ጭምር ነው ተብሏል። በቴክኖሎጂ ረገድ ይህ ሚሳኤል የኢራን ሚሳኤል ምህንድስና ጥበብ ጣሪያ ተደርጎ የተወሰደ ሲሆን እስከ 2000 ኪሎ ሜትር የሚረዝም የውጊያ ሽፋን ያለው ሲሆን 1500 ኪሎ ግራም የሚመዝን ግዙፍ የጦር ራስ ተሸክሞም ይምዘገዘጋል። የዚህ ሚሳኤል ዋና አስፈሪነት ያለው ግን በፍጥነቱና በቴክኖሎጂው ላይ ነው። ከከባቢው አየር ክልል ውጭ በማች 16 ከድምፅ ፍጥነት 16 እጥፍ እንዲሁም በከባቢ አየር ውስጥም
በማች 8 መጓዝ መቻሉ እንደ አሜሪካና እስራኤል ያሉ ሀገራትም የሚተማመኑባቸውን የአየር መከላከያ ዘዴዎች ሰብሮ የመግባት እድሉንም በእጅጉ አስፋፍቶታል። በተጨማሪም የጠላት ራዳሮችን ለማምለጥና የኤሌክትሮኒክስ መጨናነቅን ለመቋቋምም የሚያስችል ዘመናዊ ቴክኖሎጂ የታጠቀ መሆኑ ኢራን በወታደራዊም ዓለም ያላትን የቴክኖሎጂ አቅምም አሳይቷል ተብሎለታል። ፋርስ እንደዘገበውም ኢራን በእስላማዊ አብዮታዊ ጥበቃ ኮርፕስ የጠፈር ትዕዛዝ ውስጥም አዲስ የመሬት ውስጥ ሚሳኤል ከተማ እያቋቋመች መሆኑንም ገልጿል። ይህም ባለፈው ሰኔ ወር ከእስራኤል ጋር ባደረገችው 12 ቀናት ግጭት ምክንያትም በወታደራዊ አቀማመጥ ላይ ከተደረገው ሰፊ የለውጥ አካልም ነው ተብሎለታል። የኢራንን አገዛዝና የሚኮንኑ ተቃዋሚዎችን በሀገሪቱ በቀጠለበት በአሁኑ ወቅትም አሜሪካ ተቃዋሚዎችን ወግና በኢራን ላይ ጥቃት የምትፈጽም ከሆነም በቀጥታ እስራኤልና የአሜሪካ ወታደሮች ኢላማ እንደሚሆኑም የኢራን የፓርላማ አፈ ጉባኤም አስጠንቅቀዋል።